ፊደል በሉ አንድ ጊዜ ፊደል በሉ እንጂ ሀ በሉ እስኪ። ሃን ከሃ ለይታችሁ ማሳየት ትችላላችሁ? ሃን ከሃ መለየት ይገባችኋል? ከፊደሏ ምስጢሯን ከፊደሏ መለየት ይቻላል? ምስጢሯ ከፊደሏ ጋር ፊደሏ ከምስጢሯ ጋር ረቂቅ ምስጢሯ ሃ ምንለው ፊደል ርቀቷ እንዳለ ከግዝፈቷ ጋር አለች። ግዝፈቷ እንዳለ ከፊደሉ ጋር አለች። ፊደሏ ርቀቷንም ግዝፈቷንም ሳትለቅ በምን ተጻፈ? በመጽሐፍ። መጽሐፍ የተባለችው ድንግል ናት። ፊደል የተባለ ክርስቶስ ነው። ፊደል ግዘፍ አካሉ ሥጋ ነው። ርቀት ምስጢሩ መለኮት ነው። ስለዚህ ሁላችሁ ርቀቱን ሳይተው ግዘፉንም ሳይተው በመጽሐፍ እንደተጻፈ ክርስቶስ አምላክነቱንም ሳይተው ሰው የሆነባት የነጻነት መጽሐፍ ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። የመጨረሻው ሳቃችሁብኝ አይደል? እሺ አዛኝን እጨርሳለሁ። አሁን በቃ ያው ቃል ገብቻለሁ። ፕሮሚስ ነው የምትሉት እናንተ? እሺ እና ምንድነው ምን ላይ ነው ያቆምነው? ችግር የለውም። መለኮትና ሥጋ እንበል አንድ ጊዜ በሉ እንጂ መለኮትና ሥጋ በሉ እንጂ። ሥጋ የምን ምሳሌ ነው? በሉ የብረት በሉኝ እንጂ የምን ምሳሌ ነው? እሳት የምን ምሳሌ ነው? የምን ምሳሌ ነው? ይህን ብቻ ነው የምንናገረው። ማምላክ ብረቱ ሳይግልም አይመሰልም፣ ከበረደ በኋላም አይመሰልም። ወበከመ ብርት ዘአርሰንዎ በእሳት አይደለም፣ በእሳት ያጋሉት ብረት ነው ያለ። ስለዚህ ይላችሁ ያ ብረት የማይጨበጠው እሳት በማን ይጨበጣል? በሉ በብረት በሉ እንጂ በማን ይጨበጣል? የማይዳሰሰው እሳት በማን ይዳሰሳል? በብረት በሉ በብረት በሉ እንጂ። የማይመታው እሳት በማን ይመታል? በብረት በሉ እንጂ። እሺ አሁን ጥያቄ ልጠይቃችሁ። ይሄ ሞባይል ብረት ቢሆን ቀይ እንደሆነ ዝም ብዬ በጉጣት አምጥቼ ልጥልባችሁ ብል ብረቱን እንዳታስነካኝ ነው የምትሉት? እሳቱን እንዳታስነካኝ ነው? በሉ እንጂ ንገሩኝ። ምኑ እንዳታስነካኝ ነው የምትሉት? እሺ ማንኛውን ነው የማስነካችሁ? ማንን ነው የማስነካችሁ? እስኪ ለይታችሁ አሳዩኝ። አሁን ይሄንን ብረት በመዶሻ አንድ ጊዜ ብለው ሀ የመታወት እሳቱን ነው፣ ለ የመታወት ብረቱን ነው። ማንን ነው? ማንን የመታወት? እሳቱ ተመቶ የላው። እንዴት አድርገን ልንለየው እንችላለን? የማይመታው እሳት በማን በኩል ተመታ? በብረቱ። የማይዳሰሰው እሳት በማን በኩል ተዳሰሰ? በብረቱ። የማይያዘው እሳት በማን በኩል ተያዘ? በብረቱ። የማይጨበጠው እሳት በማን በኩል ተጨበጠ? በብረቱ። የማይደበደበው እሳት በማን በኩል ተደበደበ? በብረቱ። እንግዲህ እናምጣው። የማይያዘው እግዚአብሔር በማን ተያዘ? በሥጋ። የማይጨበጠው እግዚአብሔር በማን ተያዘ? በሥጋ። የማይገረፈው እግዚአብሔር በማን ተገረፈ? በሥጋ። የማይሰደደው እግዚአብሔር በማን ተሰደደ? በሥጋ። የማይሞተው እግዚአብሔር በማን ሞተ? በሥጋ። የማይራበው እግዚአብሔር በማን ተራበ? በሥጋ። የማያንቀላፋው እግዚአብሔር በማን አንቀላፋ? በሥጋ። የሚፈርደው እግዚአብሔር በማን ተፈረደበት? በሥጋ። የማይራቆተው እግዚአብሔር በማን ተራቆተ? በሥጋ። የማይደማው እግዚአብሔር በማን ደማ? በሥጋ። በሉ በሥጋ በሉ እንጂ በሥጋ ደማ። ስለዚህ ይኸውላችሁ ሥጋ ደግሞ ይኸውላችሁ የዚያን ጊዜ እሳቱ ብረቱ እየተመታ ሳለ እሳቱ እንደማይመታ ሥጋ በጥፊ እየተደበደበ ሳለ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ከቃሉ ጋር ናችሁ። በእናቱ ሰው እንደመሆኑ በእናቱ ማኅፀን ተቀምጦ ሳለ አምላክ እንደመሆኑ ኪሩቤል ላይ ነበረ ይላል። ይላችሁ ሰው እንደመሆኑ ራሱን በእናቱ ማኅፀን እየቀረጸ ሳለ አምላክ እንደመሆኑ ሕፃናትን በእናታቸው ማኅፀን ይቀርጽ ነበር አለ። ይላችሁ ሰው እንደመሆኑ እየተወለደ ሳለ አምላክ እንደመሆኑ ድንግልናዋን ሳይሽር ተወለደ። ሰው እንደመሆኑ እናቱ ጡት እያጠባችው አምላክ እንደመሆኑ የድንግልና ወተት እንድታስገኝ ያደረጋት። ሰው እንደመሆኑ በጊዜ ሕፃናት እያለቀሰ ሳለ አምላክ እንደመሆኑ ደግሞ ሕፃናትን በእናታቸው ማኅፀን እንዳያለቅሱ ጠብቋቸው ተቀምጦ ነበረ። ሰው እንደመሆኑ በጨርቅ ሲጠቀለል አምላክ እንደመሆኑ ኪሩቤልን ብርሃን እያለበሰ ነበረ። ሰው እንደመሆኑ ሰብአ ሰገል እየገበሩለት ሳለ አምላክ እንደመሆኑ መላእክት ምስጋናን እየገበሩለት ነበረ። ሰው እንደመሆኑ አህያዎች ትንፋሻቸውን እያሟሟቁት ሳለ አምላክ እንደመሆኑ እሳትን እንዳይበርድ እያሞቀው ነበረ። ወይንም ይኸውላችሁ ከኪሩቤል አፍ የምስጋና ሙቀትን የሃይማኖት ሙቀትን እየተቀበለ ነበረ። ሰው እንደመሆኑ ሰሎሜ እየዳሰሰችው እንዳለ አምላክ እንደመሆኑ ኪሩቤል
ማን ነው ከዓይናችን ብርሃን በኋላ እንኳን አልፎ አለ አይል የሚል ትምህርት ተቋት አይደል? እንዲያ ነው የሚለው። እሺ አልፎ ነበረ። እቺን ብቻ ላስጠጋና አልጨርሳት። ከቃሉ ጋር ናችሁ? ሰው እንደመሆኑ በሉ አንድ ጊዜ ሰው እንደመሆኑ እየጠየቀ ሰው እንደመሆኑ አልፋን ጠየቀ። አምላክ እንደመሆኑ አልፋ ማለት ምን ማለት ነው አለ። ሰው እንደመሆኑ እነ ዮሐንስ ጭቃ ሲያድቦለቡሉ እስኪ ቆይ ጭቃዋን አምጧት አለ። አምላክ እንደመሆኑ ደግሞ ጭቃዋን እፍ አለና በረራት። ሰው እንደመሆኑ በስጋ እየታየ በጨረር ላይ ለመራመድ እግሮቹን አነሳ። አምላክ እንደመሆኑ ጨረር ተሸከመችው። ሰው እንደመሆኑ አይሁድ ገፍተው ወደ ገደል ጣሉት። አምላክ እንደመሆኑ ነፋስ ጀርባዋን አምጥታ ተሸከመችው። ሰው እንደመሆኑ በባህር ላይ እየተራመደ መጣ። አምላክ እንደመሆኑ ገባሬ መንክራት አበይት ኢርሳ እገሪው ወኢረጥብ አልባሲሁ አይደለም የሃይማኖት አበው። አምላክ እንደመሆኑ ማይበል ሞገ ሰው እንደመሆኑ ቃሉን አሰምቶ ተናገረ። ለምን አቀሰቅሱኝም አለ። አምላክ እንደመሆኑ ማይበሉን ገሰጸ። ሰው እንደመሆኑ ግብፅ ተሰደደ። አምላክ እንደመሆኑ ጣዖታትን አፈረሰ። ሰው እንደመሆኑ ተጠማ። አምላክ እንደመሆኑ ካለት ላይ ውሃ ፈለቀ። ሰው እንደመሆኑ ኮቲባ አሰደደችው። አምላክ እንደመሆኑ ደግሞ እነሱን ዝንጀሮ አደረገ። ሰው እንደመሆኑ ሐዋርያትን ሰበሰበ። አምላክ እንደመሆኑ ለሐዋርያት ስልጣን ሰጠ። ሰው እንደመሆኑ እንጀራ ያዘ። አምላክ እንደመሆኑ እንጀራ በረከተ። ሰው እንደመሆኑ ገበረ። አምላክ እንደመሆኑ ባሕርን አስገበረ። ሰው እንደመሆኑ ታሰረ። አምላክ እንደመሆኑ ከስራት ፈታን። ሰው እንደመሆኑ ተራቆተ። አምላክ እንደመሆኑ ፀሐይ ጨለመችለት። ሰው እንደመሆኑ ደሙ ወረደ። አምላክ እንደመሆኑ አለትን ሰነጠቀ። ሰው እንደመሆኑ ተጠማው ብሎ ጮኸ። አምላክ እንደመሆኑ ሙታን ድምፁን ሰምተው ተነሱለት። ሰው እንደመሆኑ ተቀበረ። አምላክ እንደመሆኑ ተነሳ። ሰው እንደመሆኑ በሉ እስኪ